እኔ እኮ አያገባሽም ብዬ እኮ መተው ትችላለህ። ፍቅር ዝም በይ እንዴ! አያገባሽም። መጀመሪያ ተረጋጊና እኔን አናግሪኝ። ማዘር ግዴታ ማግባት አለብኝ። እሱንም አላገባ ከሆነ ብዙ ነገር ነው። አሁን የኔናችሁበት በ10 ዓመት ነው የሚበላለጠው። ተመልሼ ላልመጣ እችላለሁ። ታውቅ አራት ቀልሽ። ሰላም የኔ ቤተሰቦች እንዴት ናችሁ? ዛሬ ለየት ባለ ቪዲዮ መጥቼላችኋለሁ። የምትወዳት አደይ ማለትም ኤፍራታን ከቀረጻ ላይ አቻኩለን ጠርተናታል። ጉር ልናደርጋት ነው፣ ፕራንክ ልናደርጋት ነው። ምንድነው ያሰብነው? ላገባ ነው ልላት ነው። ለሆነ ሽማግሌ ቤተሰብ ሊድራይ ነው፣ ግዴታ ማግባት አለብኝ። እሱን ካላገባው ቤተሰቦቼ በቃ ያልሆነ ነገር ውስጥ ነው የሚገቡት ብለን እንቀውጠዋለን። ምን እንደምትል እንሰማለን። ቸኩያለሁ። እኔ በጣም ፈርቻለሁ። ማለት ደበደነ ይመስለኝ ትደነግጣለች ብለን እናስባለን። እናያታለን። በደንብ አድርገን እንፈተናታለን። እንግዲህ የምትለውን እንሰማለን እና ሰብስክራይብ እያደረጋችሁ ቤተሰቦች እንወዳችኋለን። ግን ምን የምትል ይመስልሻል? ማለት እኔ ፈርቻለሁ። እናያለን። ማልቀስ አለብሽ። እየለቀሽ ነው ማለት ነው። ታይልሽ ምንድነው? ለኖር ያወራንና ዝም ምንድነው? ለሊ ቤተሰብ ሰላም አይደል? ምን ፍቅር ምንድነው? አይደለም ዳንሹ እኔ ደህና ነኝ። እያለቀሽ ምንድነው? ወደ አረብ ማርያም ነገር አይደለም እንዴ? ኧረ ነገሩ በመዳ ስላረፈድኩ ነው። ይቅርታሽ ታፍያጠች እኮ ፍቅር ለሊ ምንድነው? ከቤተሰብ ጋር አውርታል ፍቅር? ኧረ በማርያም ንገሪኝ፣ አታስጨንቂኝ እንዴ! ንገሪኝ፣ እኔ ጓደኛሽ አይደለሁ? ኧረ ለሊ በእግዚአብሔር ምንድነው? ንገሩ። ፍቅር በሆነ ምክንያት ወደ ምንጫል ማለት ተመልሳ ተቀበተ። እየቀለዳችሁ ነው ማለት? ተመልሳ ትመጣ ምን ማለት ነው? ከለሊ ውጭ አሁን እዚህ ስመጣ የተዋወቅኩት አንቺ ነው እና ሳልነግርሽ በሄድ ደግሞ ጥሩ አይሆንም እና ሁሉን ነገር መናገር አለብኝ። ምናልባት ተመልሼ ላልመጣ እችላለሁ። ታውቅ አራት ቀልሽ በእግዚአብሔር ምንድነው? ደህና አይደሉም ቤተሰቦች? ደህና ናቸው። እና ምንድነው ለኔ ምንድነው? ፍቅር ኧረ በእግዚአብሔር ንገሪኝ፣ አታስጨንቂኝ እንዴ! በቃ ማለት እዚህ ያለው ሁኔታ እና እዚያ ያለው ሁኔታ በብዙ ነገር ይለያያል። እሱን እኮ አውቃለሁ፣ ግን እኮ ላንቺ የሚሻልሽ እዚህ መሆኑ ነው አይደል? ደግሞ ሰላም ነው፣ እየሰራን ነው ስራ። ምን ነው ስራውን ነው? ኧረ በእግዚአብሔር እንዴ! ለምንድን ነው ስራ የምታቆሚው? እኔ ደስተኞች ነን አይደል? እየሰራን ነው፣ እየኖርን ነው። ምንድነው? ለምንድን ነው የምታቆሚው? በቃ ብዙ ተፈጠሩ ነገሮች ደስ አይልም እኮ። ምንድነው የተፈጠረው? ንገሪኝ። አላውቅም ማለት አሁን እሷንም በመከራ ነው ያሳመንኳት። ማለት እኔ ቦታ ላይ ሆናችሁ ለመረዳት ትንሽ ከብዳችሁ ምን ብላችሁ አሁን እናንተ ልትቀበሉት እንደማትችሉ አውቃለሁ። አይደለም ትክክል አይደለም ምናምን ልትይ እንደምትችይ ይገባኛል፣ ግን ምንም ማድረግ አልችልም። እሺ ንገሩኝ፣ እኔ ልስማው። መጀመሪያ ንገሩኝ ምንድነው? ቀዛቢ ማለት ህይወት ምናምን የሚባለው ነገር እዛ መጀመር አለብኝ። እንደዚህ የምትኖሪ ቀልድ ነው እንዴ ፍቅር?
እየኖርን እኮ ነው እዚህም በሰላም አይደል? ከሰረል በቃ እዛው ላገባ። ምንድነው የምታገባው? ምንድነው ላገባ ነው ማለት? ምንድነው የምትሆነው ንገሪኝ። ምንድነው የምታገቢና ብታገቢ እዚህ መኖራችን ማለት እኛ ያለንበት አካባቢ ላይ ማለት እኔም እኮ እንትና ምን ማለት ፈልጌው ምናምን እኮ አይደለም፣ ግን በቃ አንዳንዴ ያደግሽበት ማህበረሰብ ያደግሽበት ባህል ምናምን እንደዚህ እንድታደርግ ያስፈልግሻል። እንዲህ ብዬ ላስረዳሽ እንጃ ምን አውቃለሁ። እና ባህል ቢሆን አግብተሽ እዚህ መኖራችን የግድ ምንጃር መሆን አለበት? እሺ ማንን ነው የምታገቢው? እኔ እንዴት እኔ ሳላውቅ ድንገት ላገባ ነው ትኛለሽ? ኮነንቺ ነው ራሱ አላውቅም። ወይ የቀለዳችሁ ነው? እንዴት ነው እኔ ማላውቀው የምትይ? እንደምታስቢው አይደለም። ብዙ የሚለያዩ ነገሮች አሉ። እኛ እዚህ የተመቻቸ ነገር ይኖራል፣ ይስተካከላል የምንላቸው ነገሮች ላይሆኑ ይችላል። በቃ ሁሉ ሰው እንዳሰበ እንደፈለገው አይኖርም አይደል? በቃ እኔ ደግሞ መሄድ አለብኝ ማለት እንደዚህ ብዬ ባስረዳሽ ምንድን ነው ንገሪኝ እንጂ እኔ ማላውቀውም ያልሽኝ ማታውቂውን ሰው ስታገቢ ዝም ብዬ ላይሽ ነው? ብዙ ነገር አለ ብዙ በቃ ምን ብዬ ልንገርሽ። በእርግጥ ፋዘርም እንትን አላለም ደስ አላለውም ምናምን፣ ግን ደግሞ ሌላ ነገር አለ ግዴታ ማድረግ አለብኝ። በቃ ምንድን ነው አባትሽ ሳይፈልግ አንቺ ሳትፈልጊ ምንድን ነው የሚሆነው? ምንድን ነው የሚያስገድድሽ? ኧረ ፍቅር እንዴ ምን እያላችሁ ነው? እስከ ዛሬ ስንት ችግር ገጥሞናል አይደል? ተጋግዘን ነው ያለፍነው። እንደሱ አይደለም ማለት እንዴት ልበልሽ በቃ እሷን ያለችበት እኔም በፈልጊው አይደለም እኮ፣ ግን በቃ እኔም በሷ ቦታ አድርጌ ሳስብ ትክክል ናት ያሰብኩት ማለት እኔም በመጀመሪያ እንደዚህ ነበር ያሰብኩት፣ ግን እያደር ሲሄድ በቃ ከዚህ ውጭ አማራጭ የላትም ብዬ ነው። ቀላል አይደለም በነገርሽ፣ እንደምታስቢው አይደለም። እዚህ ጋር አሁን አንቺ እንደምታያቸው አእምሮሽ ላይ እንደሚመጡት መፍትሄዎች የሚቀመጡ ነገር አይደሉም። በቃ እንዴት ልበልሽ የህይወትና የሞት ጉዳይ በቃ እንደዛ ብለሽ አይደል? ኧረ ደሊ በእግዚአብሔር መፍትሄ የሌለው ችግር አለ እንዴ ሲጀመር? እንዴ እሷስ እሺ ተባለ እንዴት አንቺ ትስማሚያለሽ? እኔ አጠገቡ ያለሻት ጓደኛ እኮ አንቺ ነሽ። ሲጀመር እንደዛ አይደለም። እኔ አሁን ማለት የጠራሁሽ ምናምን እንገናኝ ምናምን ያልኩሽ በቃ ልሄድ እንደሆነ ላገባ እንደሆነ ምናምን ልንገርሽ ማለት እዚህ ከመጣሁ በቃ ጓደኛ አንቺ ነሽ በቃ ከሌሊ ቀጥሎ ማወቅ አለብሽ የሚለውን ነገር ነው እንጂ እኔ ወስኜ ጨርሻለሁ። አውርተናል፣ ቤትም አውርተናል ከቤተሰብ ጋር በቃ ሁሉም ነገር እንትን ብያለሁ፣ ጨርሻለሁ። በዛ ላይ በቃ ብዙ ችግር አለ። ማዘርም ግዴታ ማግባት አለብኝ። እሱንም ማላገባ ከሆነ ብዙ ነገር ነው የሚፈጠረው። እሺ ምንድነው ችግሩ? በእኛ ቀም የሚፈታ ከሆነ እኮ እንፈታዋለን። ንገሪኝ ምንድነው ችግሩ? ለዛ ብቻ ነው እዚህ ነገር ውስጥ አንገባም ነበር እኮ ንገሩኛ። ለምንድን ነው ግዴታ ማግባት ያለብሽ? ለምንድን ነው ያን ያክል እኔ ባገባ ራሱ ያን ያክል ህይወት እንትን አይደል ማለት እኔ አለመፈለግ አለመውደድ ነው እንጂ እንትን አይረበሽም ማለት ስልሽ በቃ አይጎልብኝም ቤት። ምን እያልሽኝ ነው ፍቅር? የማትወጂውን ሰው እኮ ነው አገባለሁ እያልሽ እና አይጎልብኝም ምንም አልሆንም ታያለሽ። እሺ ምን አማራጭ አለ? አሁን ቤት ብዙ ነገር አለ አንቺ ማታውቂያቸው ነገሮች። ምን ብዬ ንገርሽ እኮ ይኑሯ ንገሪኝ። እኔ ካንቺ የምደብቀው ነገር አለ? ሲጀመር አይቀመጡም። እኔ ያንን ሰውዬ ማላገባ ከሆነ እዚህ ይስተካከልልኝ ነገሮች ብዬ ቁጭ ምል ከሆነ ቤት እናቴም አባቴም ወንድሞቼም አይቀመጡም፣ እዚህ አያስቀምጣችሁ። ለምንድን ነው የማይቀመጡት? ማን ስለሆነ ነው እሱ? ይኸውልሽ ችግሩን እኮ ከባድ ያደረገው እኮ እሱ ነው። በቃ ሰውየው ያውቃል ሙሉ መረጃው ሙሉ። እኔም ወይ ወደ ህግ አካል እንሂድ ብዬ ነበር፣ ግን በቃ እንደዚህ የሚባል ነገር የለም። ሙሉ ያውቃል። እኛ እንኳን እናውቀው ሙሉ የእሷን ጓደኛ የት እንደምትሰራ የምንሰራበትን ስራ ቦታ ሁሉ ያውቃል። የስራ ቦታችን ምንም ማድረግ አንችልም። ምንም እኔማ በቃ ነገሮች እስኪስተካከሉ ድረስ አንቺም ወይ እኔ ጋር ወይም ደግሞ በቃ አደጋ ተቀመጪ ብያት ነበር። ግን ጭራሽ ነው የማይሆነው። ጭራሽ ለምንድን ነው የማይሆነው? አንቺ ጋር ባይሆን እንኳን እኔ ጋር ትቀመጣሽ። እኔ ነኝ ያውቀኛል። ያውቅሻል። ሁሉም ሰው ነው የሚያውቀው። ሁሉን አንቺ ማለት ነው። አንቺ ስምሽን ብቻ ለምትኖርበት ሙሉ ስለ አንቺ ከጀርባሻል ስለ ቤተሰቦች በሙሉ ያውቃል ሰውዬው። የሆነ በቃ እኔ ምን ብዬሽ ትክክል አይደለም። በቃ ለምንድን ነው ታዲያ እንከሰዋለን? እሱ ማን ስለሆነ ነው ከህግ በላይ ወይ መክሰስ? ቤተሰብ የሚባል ነገር እኮ አለ። እሺ እንዴ ከሰስን ማለት እኮ እሱ እኮ ነው የሚታሰረው። እሺ ሌሎች አይታሰርም እንዴ? በቃ ምንም ነገር እንትን አይልም። ግዴታ እኔ እሱን ማግባት አለብኝ። ልንጠፋለን። በቃ ሌላ ቦታ ሄደን እንኖራለን። ቤተሰብ ውስጥ ቤት እዛ እሷ ከሌለች ምን ያደርጋል?
ቆይ ማን ስለሆነ ነው ይሄን ያክል የሚፈራው? ግዴታ አለ ብዙ የማታውቂያቸው ነገሮች አሉ። ከሱ ጋር የሚገናኙ ነገሮች ቤተሰብም ከሱ ጋር የሚያገናኛቸው ብዙ ነገሮች አሉ። ፋዘርም አልፈለገም፣ ግን እሱ ያልፈለገው እኔ የሆነ ነገር እንዳልሆነ የማልፈልገው ህይወት ውስጥ እንዳልገባ እኔ ደግሞ ግዴታ በቃ መቀበል አለብኝ። መቼም በህይወትሽ እየቀለድሽ እኮ ነው። መቀበል አለብኝ ትያለሽ? እየቀለድኩ አይደለም። ህይወቴ ምንም የሚበላሽ ነገር የለውም። እዚህ ይሄንን ስራ አቆማለሁ። እሱ ደግሞ የተሻለ ህይወት ነው ያለው። ምንድነው ኑሮ? ምን ሀብታም ነው? እንዴት ፍቅር ያኖረኛል። ቢያንስ ምንም አይጎልብኝም። ችግር የለውም። ይሄን ስራ እኮ እንዴት ወደሹ እንደምትሰሪው ካውቃለሁ አይደል? አደየው በሰቦት ሆነሽ አስብ ማለት ይኸውልሽ፣ አሁን የማይነገሩ ራሱ በቤተሰብ ውስጥ በጣም ብዙ ችግሮች አሉ። በጣም ማለት እንዲህ ነው ብንላቸው አሁን አንቺ ላይ ገባሽ ይችላል። እንደኛ ሆነሽ ላትረጃቸው ትችያለሽ። ግን በቃ እንዲህ ብዬ ላስረዳሽ። አንደኛ የቤተሰብ ችግር አለ ማለት የእሷ ቤተሰብና የእኛ ቤተሰቦች የሚገናኙበት ነገር አለ። ሲቀጥል ማህበረሰቡ አለ እና ደግሞ ሌላም ችግር አለ እና ከዚህ ውጭ ሌላ አማራጭ ይሁና። እንዴት ነው በዚህ ዘመን ማትወጁን ሰው አግቢ የምትባለው? እሺ ለምንድን ነው እናንተ እኮ አሁን እኮ ምንም ብትሉ ምንም የሚያመጣ ነገር የለም። እኔ ወስኜ ጨርሻለሁ። ለምንድን ነው የምትወስኘው እንዴ? በቃ ለሊ ፍቅር ህይወትሽ ቀልድ ነው። እኔ ያስረዳኋትን ነገር ያለውን ነገር ሁሉን ነገር ታውቃለች፣ ተረድታኛለች። ምናልባት ደግሞ አንቺ የሆነ ቀን ስታውቂው ልትረጂ ምንም ነው ማረዳሽ። ፍቅር አልረዳሽም እንዴ? ትረጂኛለሽ። ሲጀመር አይጎልብኝ። በቃ እኔ ምንም የማጣው ነገር አይኖርም። ምን በገንዘብ ነው መውደድ አለመውደድ ሊሆን ይችላል። አልወደደው በቃ ምንም ማድረግ አልችልም። ሌላ መቼም ከቤተሰብ የሚበልጥ ነገር የለም አይደለ? ነው እኮ እኔ እኮ እረዳሻለሁ እኮ ቤተሰቦችሽ ምን ያክል እንደምታከብሪ እኮ አውቃለሁ። ግን ደግሞ ማትወጁን ሰው አግብተሽ ልትኖሪ አልፈቅድልሽም። አንቺ ስትጀምር ያልገባሽ ነገር አለ ማለት አንዳንዴ ከኛ በፊት ቤተሰቦቻችንን የምናስቀድም ሰዎች ነን አይደለ? እንደዛ ሲሆን ደግሞ አንዳንዴ የራስሽን ፍላጎት ወደ ጎን ይሁና። እኔ አባቴ አይፈልግም እያለች እኮ ነው አይደል? አንቺ ብትሆኚ ምንድነው የምታደርጊው? እሺ ቆይ አንቺ ብትሆኚ ምንድነው እንዴ? መፍትሄ ይፈልጋሉ። ምን አይነት መፍትሄ? ህይወቷን፣ ትምህርቷን፣ ስራዋን ተታኮ ነው ሂጂ ዘኖራለሁ እያለችኝ ያለችው። ቆይ እሺ ምን መፍትሄ ታመጫለሽ? ምንም እኮ እኛ አስበን እኮ በቃ ግራ ሲገባን ነው። በቃ ቆይ ለሊ እየቀለድሽ ነው እንዴ አንቺ? እየቀለድኩ አይደለም። ያለው ነገር ደግሞ ሲጀምር ወስነንበታል። በቃ ማለት እሷ ምንድነው አንቺ እሷን መርዳት ሲገባሽ ምንድነው ወስኛለሁ የምትይው? እኮ ይኸውልሽ አሁን ይሄ ነገር አንዴ በቃ ሆኗል። ምንም አልሆነም፣ ገና ነው። ምንም የሆነ ነገር የለም እኮ። ከዚህ በኋላ የምናደርገው ምንድነው? እንዴት ነው መቀጠል ያለበት ይሄ ነገር? እንዴት ነው ሰላም ሆኖ ልጅቷ ምንም በማትጎዳበት መልኩ መቀጠል አለበት? እንዴት ነው የማትጎዳው? አንቺ እንዴት ነው የምታስቢው? ቆይ ከማትወደው ሰው ጋር ዘላለም ትኖር ነው የምትይው? ሲጀመር እኔ እኮ ጨርሻለሁ። ተነጋግረናል። ቤተሰብ ተነጋግሯል። ሁሉም ነገር አልቋል እኮ። እኔ አሁን ልነግርሽ የጠራሁሽ እንደዚህ ነው ሳልነግርሽ እንዳልሄድ። ሌላም ነገር ካለ ምንጃር የምትመጭበት ነገር ሊኖር ይችላል። እኔ ጓደኝነታችንን በቃ ይሁን ነገር ጀምረናል አይደል? አሁን ህይወት ጀምረናል። ጓደኝነት የሚለውን ነገር ስለጀመር ነው ዝም ብዬ ሳልነግርሽ መሄድ የለብኝም። ተመልሼ እዚህ ላልመጣ እችላለሁ፣ ላልሰራ እችላለሁ፣ ላንገናኝ እንችላለን ብዬ ነው ይሄን እየነገርኩሽ ያለው እንጂ ወስኜ ጨርሻለሁ። በቃ አገባለሁ። በቃ ላታገቢኝ ፍቅር እንደ ቀልድ ነው ያገባለሁ የሚባለው? ትዳር ቀልድ ነው? የወደፊት ህይወትሽ እኮ ነው የሚበላሸው። እንደ ይሄን ስራ እንዴት እንደምትወጁ ወደሽ እንደምትሰሪ እኮ አውቃለሁ። እንዴት ነው ይሄን ስራ ትቼ ትምህርቴን ትቼ ሄዳለሁ የምትይ? ይኸውልሽ የስራ ጉዳይ እኮ ሆነ እኮ ማለት ነው ከሰውዬው ጋር ተነጋግራ እኮ እዚህም እየተመላለሰች መስራት እዚህም እኮ ሽፍት ሊያደርጉበት የሚችል ነገር እኮ መፍጠር እኮ ይቻላል። እንዴት ነው የሚሆነው? ይሄን ያክል አምባገነን ነው እያላችሁ ሰውዬው እንዴት ነው እንድትማር እንድትሰራ የሚፈቅድላት? እሺ እኔ ልቀመጥ እዚህ ቤተሰቦች የሆነ ነገር ይሁኑ። ለምን ምንም አይሆኑም? ምንድነው ምን እንዴ ሰውዬውን እንከሰዋለን ነው በቃ። አታውቂውም አንቺ ምን እኮ የምታውቂው ነገር ሳይል ለምንድነው የማትረጂኝ አንቺ? እንዴት ነው የምረዳሽ ፍቅር? እኔ እንድትረጂኝ ብዬ አይደለ የጠራሁሽ? ለምንድን ነው እሱ ሀብታም ስለሆነ ነው እንዴ ባንቺ ህይወት የሚቀልደው? ይሄ ባኔ ህይወት መቀለድ አለመቀለድ አይደለም። እኔ ህይወቴ አይቀለድበትም። ለየቀል እንኳን እሱ አንቺ እኮ እየቀለድሽበት ነው ያለሽው ህይወትሽ ላይ። እኔ ህይወቴ እንደማይቀለድበት ስላወቅኩኝ ቤተሰቦቼን ከሆነ ነገር አወጣለሁ ብዬ ስላሰብኩ ቤተሰቦች ያሉበት ሁኔታ በሆነ መልኩ ይቀይርልኛል፣ የኔም ህይወት ይቀየራል። በቃ አለቀ። አንቺ ሰርተሽ መቀየራችን እየሰራን እኮ ነው አይደል ፍቅር? አሁን እሺ ምን አጣሽ? ምን ጎደለሽ? አልችልም። የምትረጂኝ ከሆነ በስነ ስርዓቱ በቃ ጓደኛዬ ከሆነሽ ተረጂ። ለምን ነው ረዳሽ? ይሄንን አልረዳሽም ፍቅር። ቆይ ሲጀመር እንዴት አድርጋ ነው ምንድነው መፍትሄው? ትቀይሪያለሽ ማለት መቼ ነው የምትቀይረው? ቤተሰቦች እንሰራለን በቃ እንተጋገዛለን። እሺ መተጋገዝ ማለት እኮ ሰርተን እኮ የሆነ ጋር እኮ ሲኖር ነው ማን ነው የሆነ ጊዜ ሰርተን የቆጠብነው ነገር ወይም ደግሞ የሆነ ነገር ሲኖር ነው ወይም ይሄ ነገር የሚኖረው ወይ ከዛሬ 3 ወር 4 ወር በኋላ አሁን ነው ግዴታ መወሰን ያለበት። በቃ አሁን ልጅ እኮ ናት ገና ትሁን ምን ችግር አለ? ተቀየራለች። ለምን ተረዳችኝ አይደለ? እሷ ተረድታኛለች። አንቺ ደግሞ የማትረጂኝ ከሆነ እኔ እኮ አያገባሽም ብዬ እኮ መተው ትችላለሽ። ፍቅር ዝም በይ እንዴ! አያገባሽም? አንቺ አምሻል እንዴ? ቁጭ በይ አንቺ። ሲጀምር አይመለከትሽም ብዬ መተው እችል ነበር። ጓደኛዬ ነሽ፣ ትረጂኛለሽ፣ አንቺ ታውቂያለሽ። ሳልነግርሽ መተው የለብኝም ብዬ ስላሰብኩ ነው የነገርኩሽ። አንቺ እንዴ እንደመረዳት እኔ ቢያንስ ዝም በይ። እንዴት ነው የምረዳት?
አንቺ ራስሽ እንዴት ብታስቢው ነው ተረጃት የምትይኝ? እንዴት ነው የምትረጃት አንቺስ? እኔ እኮ ጓደኛዬ ነሽ ብዬ ስላሰብኩ ነው እንጂ የነገርኩሽ። እንደዚህ መሆኑን ባቅ የማትረጂኝ የማይገባሽ ከሆነ እንዳይገባሽ። አይገባኝም፣ አልረዳሽም። አንቺ ቢያንስ ባለችበት ሁኔታ ሆነሽ ባለችበት ሁኔታ ውስጥ ሆኖ ሌላ መፍትሄ መፈለግ አይሻልም? እሺ ምንድነው? እና እኔ እኮ በሰላም ወስኛለሁ። ወሰናለች። ምንድነው? ራሷን ትምረጥ፣ ከቤተሰቡ ራሷን ትምረጥ ነው የምትይው? እኔ ትምረጥ አይደለም ያልኩት እያልሽ እኮ ነው። ከዚህ በላይ ምን አለ? ራሷን አዳምጣ ቤተሰብ ማናገር ካለብን ሄደን እናናገር ነው እያልኩ ያለሁት። ቤተሰብ አናግርንም አላናግርንም እኔ ምንድነው ገና ለገና የቤተሰብ ህይወት በገንዘብ ብቻ እኮ አይደለም የሰው ህይወት የሚቀየረው አይደል? ገንዘብ ብቻ አይደለም። ምንድነው ያለውን ችግር ንገሩኝ። አያገባችሁም። ለምንድን ነው የማያገባኝ? ፍቅር እኔ ወስኛለሁ አይደለ? ወስኜ አረጋግጬ ነው አይደለ የነገርኳችሁ። ምንም አይመለከተውም። በቃ አሁን ይኸውልሽ እኔንም አታበሳጨኝ። በቃ ተረጋግተሽ ማውራት ካለብን እናውራ። አይመለከትሽም ትኛለሽ አንቺ ነች። እኔ ይሄንን ነገር እኮ ስወስን ብዙ ነገር አድርጌ አልቅሼ ከፍቶኝ ነው አይደል የወሰንኩት። አንቺ እንደዚህ እኔን በጥፊ መምታት አለብሽ? እመታሻለሁ። ለምን ተመታሻለሁ? በቃ እንደ እህቴ ነው ያየሁሽ። አንቺን እህቴ ብትሆን እንደዚህ ብትወስን እገላታለሁ አይደለም መማታት። ይኸውልሽ በስሜት አታስቢ። መጀመሪያ ይሄን ነገር ምን ዝም በይ አይደለም። አንቺ በስርዓት አዳምጫት እስኪ። መጀመሪያ ምንድነው ስሜታው? እንዴ ያዳመጥኳት እኮ ነው አይደል? አላወቅሽም እኮ ገና ምንም እኮ። ለምንድን ነው አንቺ ሲጀመር ተረጃት አትበይኝ? አልረዳትም። በቃ መወሰን ካለብን እንወስናለን። እንዴ አንቺ እኮ ታግባ ብለሽ ፈርድሽባታል። ይኸውልሽ ያለችበት ሁኔታ እኮ አንቺ ስላልገባሽ እኮ ነው። እኔ ይኸውልሽ ያደግንበትን ማህበረሰብ እኔ ነኝ የማውቀው። ይሁን እኔም እኮ የገጠር ልጅ ነኝ እንዴ። ከምንም ነገር በላይ ቤተሰብ እንደሚቀድም እኮ አውቃለሁ አይደል? ግን ደግሞ በዚህ ዘመን እንደዚህ የሚሆን ነገር የለም። ልጅቷ እኮ ራሷን ችላ እየተማረች እየኖረች ያለሽ ልጅ ናት አይደል? በዚህ ዘመን የሚባለው ማለት ነው አንዳንድ ቦታዎች ላይ ነው እንጂ ሁሉም ላይ አይደለም። በቃ ጀመር ማስቀደም ያለብኝ ነገር ማስቀደም አለብኝ አይደል? እንደውም አያገባሽም። በቃ ምንም ነገር አይመለከትሽም። በቃ ከዚህ በኋላ እኔ ጓደኛዬ ስላልኩ ነገርኩሽ። ያን ደግሞ ጓደኝነቱን ቦታውን ደግሞ አይገባኝም ብለሽ ካሰብሽ ደግሞ በቃ ተይው። ፍቅር እየደገምሽው እኮ ነው። አያገባሽም እያልሽኝ እኮ ነው አሁንም። እሺ ምን ልበልሽ? እኔ ቆይ አሁን ያልከፋኝ ነው ይመስልሽ? እኔን በጥፊ መምታት አለብሽ? እንዴ ገና መታሻለሁ። ፍቅር አንቺ ረፊ እንደዚህ አትበያት። ልጅቷ ጭራሽ ወደ እንዲብሳት ነው እንደዚህ የምትናገረው። ምንድነው ወደ እንዲብሳት? ማስተካከል ካለብን ተነጋግረን እናስተካክላለን እያልኩኝ ወስነናል እኮ ነው እያላችሁኝ ያላችሁ። ባልሽ እኮ በቃ ከመናደድሽ በፊት እኮ መጀመሪያ ቆይ ተረጋጉ፣ እንዴት እንደዚህ ይሆናል ብለሽ እኮ መፍትሄ ቆይ ለዚህ አትወጃትም እንዴ ልጅቷን? አሁን ከሞደድና ካለሞደድ ጋር እኮ አይደል? እንዴ አትወጃትም እንጂ የማትፈልገው ነው ፍቅር። ይሄ ሁሉ ባንቺ ምክንያት ነው። መጀመሪያ ተረጋግተሽ ቢያንስ እኮ እሷን ለማውራት ያለች እንዴ አወራኋት እኮ ወስነናል እኮ ነው እያላችሁኝ ያላችሁት አይደል? ምንድነው ወስነናል የምትሉኝ? የሚያልፍ ጊዜ እኮ ነው። ገንዘብ እኮ አያስፈልጋትም እኮ እያልኩኝ አይደለም። የቤተሰብ ችግር እንዳለ እኮ ይገባኛል። ይሄ የሚያልፍ ነገር አይደለም፣ የሚያልፍ አይደለም። በቃ ለምንድነው ብለን ጊዜ የምንሰጠው ከሆነ እዚህ ጋር ቤተሰብ ይጎዳል። ቤተሰብ ትልቅ ነገር ነው። በቃ እኛ ሲጀመር ማለት ነው አጠቃላይ ሁላችንም ከገንዘብ በላይ የሚያሳስባችሁ ነገር ንገሩኝ። ምንድነው? ቤተሰብ ያስፈልጋል። እና ሰው እኮ ለቤተሰብ ጥሩ ህይወት ነው የምትለው አይደል? አዎ እና እሱ እኮ ለሁሉም እኮ ጊዜ ያለው ስላገባች እኮ እሷ ስላገባች አይደለም እነሱ ጥሩ ህይወት የሚኖሩት። እሱ ችግሩ እኮ አሁን ጊዜ ያለው የሚለው ነገር ነው። ጊዜኛ የለንም። በቃ ለዛ የራሱ ጊዜ ያለው አይደለ? ምንድነው አሁን ለቤተሰብ አሁን ላይ ያስፈልጋል የምትሉት ነገር ምንድነው? እየሰው እኮ በአቅሟ እያገዘች ነው ያለችው አይደል? ቤተሰብ እየሰራች እያገዘች ነው ያለችው። በቃ አልገባሽም። በቃ አልተረዳሽኝም እኮ ነው። እኔ አላገባውም ማለት አንደኛ ቤተሰቦች አይቀመጡም፣ የሆነ ነገር ይሆናል፣ የሆነ ነገር ያደርጋቸዋል። እንክሰሰው እንሂድ ምንጀር በቃ ሰውየውን ፈልገን እናገኘው። አንድ ሰው ነው እንደሚመስልሽ? ቆይ እሱ ማን ስለሆነ ነው እንደዚህ ከመሬት ተነስቶ ልጅቷን የሚያስጨንቃት? ከዚህ ብዙ የተፈጠሩ ነገሮች አሉ። እኛ የራሳችን በቃ በራሳችን መንገድ ለመሄድ ሞክረን ነበር፣ ግን በቃ አልሆነም። ብዙ የተፈጠሩ ነገሮች አሉ። እሷ ቤተሰብ ላይም ትንሽ የታዩ ነገሮች አሉ እና እንደዚህ የሆነ ነገር ብንል ይሄ ሰው ይዝትብን የነበረን ነገር በተግባር ነው የሚያሳይ። እሷን ብቻ አይደለም እኛንም አይለቀንም። እኔ አሁን እያልኩ ያለው ሰውዬው በቃ መጥፎ አይደለም፣ የምትፈልገው ኑሮ ይሰጣታል። ለቤተሰቡ ይሄን ያክል የሚያሰጋ ከሆነ እንዴት ነው መጥፎ አይደለም የምትይ? አሁን ነው የሚያሰጋው። በቃ ያግብቷት ምን እንደሚያደርጋት አንቺ ምን ታውቂያለሽ? በምን ለማታውቁት ሰው እኮ ነው እየተከራከርሽልኝ ያለሽ። ምንም አያደርጋትም እርግጠኛ ነኝ። ምክንያቱም በእንደዚህ አይነት ውስጥ ያለፉ ሴቶች ስላሉ ችግር የለውም፣ ምንም ነገር አያደርጋትም። እኔ በጣም እርግጠኛ ነኝ። እኔ ስለሚፈልግ ነው እነሱን እንትን የሚላቸው። እኔን ያገኘ ማለት በቃ አለቀ ሁሉም ነገር። እና አንቺን ከፈለገ አንቺን ማናገር የለበት? የምትኖሪበትን የምትሰሪበትን ካወቀ መጥቶ እንኳን አንቺን መታወቅ የለበትም? ያው እኮ ማለት አዲስ አበባ እኮ አይደለም ያለው። አዲስ አበባ አይደለም እኮ ስለ አዲስ አበባ አይደለም እኮ እያወራን። አዲስ አበባ ላይ ኖሮ ስላደገ ሰው አይደለም። ታውቂዋለሽ አይደለ? መቼም እዚህ አይደለሽ አይደለም አንቺ። እንዴ ይሆና ታዲያ ይሁን። በቃ ቤተሰቦች መምጣት ካለባቸውም እየተጋገዝን እየሰራን እናኖራቸዋለን እነሱ። አይ እፊ ሁሉ ነገር ቀላል ነው ይመስልሻል? ቀላል እንዳልሆነ እኮ ስለማወቅ ነው አይደል እንደዚህ የምልሽ። እኔ ፍቅር ቆይ እናንተ
ህይወት ቀልድ ነው እንዴ ይመስላችሁ? ጀመር ልትረጂኝ አልፈልግም። አግብቶ መኖር ቀልድ ነው እንዴ ይመስልሻል? ልትረጂኝ አልፈለግሽም፣ አልሞከርሽም። እንዴት ነው ምንድነው የሚለውን ነገር ቢያንስ ፊቴን አይተሽ እንኳን ከዚህ በፊት ምን ሆነሽ ነው እንዴት ነው ምንድነው ስለሽ እኮ እኔን ከማስረዳት ይልቅ በቃ ወስኛለሁ ላገባ ነው ምን ጃል ልሄድ ነው እኮ ነው ያልሽ። የለም እኛ የምናስተካክለው ነገር የለም ምንም። ለምንድን ነው የማናስተካክለው? እኛ እኮ ይኸውልሽ አውጥተን አስበን ጭራሽ ምንም አይነት መፍትሄ የለም። በቃ አሁን አንቺ እንደምትዩ ሳናስብ ቀርተን ነው እንደሚመስልሽ? አንቺ በሚሰማሽ ልክ እኔ ለጓደኛዬ ሳይሰማኝ ቀርቶ ነው ያልተሰማሽም? ለሊ ቢሰማሽማ ወስነናል አትይኝም ነበር ቁጭ ብለሽ አብረሽ። እውነት ምንም ስላልገባሽ ነው ያለንበት ሁኔታ ምንም ነው ያልገባሽ። እውነት እኮ ሲጀመር ይሄንን ነገር መስማት ያለብኝ አሁን ነው እኔ መስማት ያለብኝ እኮ። እኛ እኮ ቢያንስ መፍታት ከቻልን ብለን ነው ማለት መፍታት ከቻልን በቃ እሷንም አዴንም አናስጨነቃትም ብለን ነው እንዴ። ለምንድን ነው እኔ ተጨንቄ መፍትሄ ማምጣት ከቻልን ለምንድን ነው የማልጨነቀው? ምንም መፍትሄ አይመጣም። በቃ መወሰን ነው ይመጣል። አሁን እሺ ስራ ምናምን አቋርጬ ትምህርት አቋርጬ ልሄድ ነው ቻው ልትይኝ እኮ ነው የጠራሽኝ ፍቅር አለበልሽ። እሱንም ዝም ብዬ ልሂድ? ለምንድን ነው ዝም ብለሽ የምትሄጂው? ይሄን ነገር እንደሰማሽ ለኔ መናገር የለብሽም? ጀመርኩ ልነግርሽ ነበር። ሲቀጥል ፊቴን አይተሽ ከዚህ በፊት አብረን ነው የምንውለው አይደለ? አብረን ብዙ ጊዜ ፊቴን አይተሽ አልጠየቅሽኝም። ሲጀመር እንኳን አልነገርኩሽ። ነግሬሽ ቢሆን ደግሞ ከዚህ የባሰ ነገር ሊሆን ሲጀመር እኔ ሰሞኑንም ስትጨነቂ የነበረው ሀገራችሁ ላይ የተፈጠረው ነገር አለ አይደል? እኔ በሱ ላይ መሰለኝ በሱ እኔ ሌላ ነገር ይመጣል ብያለሁ። ያ ነገር ሲፈጠርም ተደውሎ እኩል ነው አብረን ቁጭ ብለን ነው አይደል የሰማነው? ቤተክርስቲያን ተደርምሶ ምናምን ሰዎች እንደሞት እኔ በዛ ነገር ነው እንጂ መሰለኝ እንደዚህ አይነት ነገር የሚመጣ መስሎኛል። በቃ እኔ አሁን ዞሮ አንዴ ከዚህ በኋላ ምንም መፍትሄ ለሊ ምንም እንዳትይኝ እልሻለሁ። ምንም መፍትሄ የለውም። ዝም በይ በቃ። አንቺ ቤተሰብ መፍትሄ ማምጣት ካልቻልሽ ዝም በይ በቃ። ዝም በይ ማምጣት ካልቻልሽ እኮ አይደለም ልጅቷን የማትፈልገውን ህይወት እንድትኖር አትክፊያት። ዝም በይ በቃ። እኔ እኮ ገፍቻት እኮ አይደለም እየገፋሻት ነው እንጂ ወሰናለሽ ትሄድ እያልሽኝ እኮ ነው። እኔ ቤተሰብ አይቀድምም አይደለም ያልኩኝ። ሰው እኮ ቤተሰብ ስላለሽ ነው አይደል የተገኘችው። ቤተሰብ አይቀድምም አላልኩም። ግን ደግሞ ተነጋግረን መፍትሄ ማምጣት ሄደን እንኳን ምንጃር መፍትሄ ማግኘት ከቻለን እንሄዳለን አንድ ላይ። አሁን ለሊ ተረዳችኝ አይደለ? ጓደኛዬ ናት አይደለ? ተረዳችኝ። ነገርኳት ያለውን ነገር ታውቃለች። ተረዳችኝ። አንቺ አሁን መረዳት ካለብሽ ተረጂ። ብዙ አልቆይም እዚህ ማለት ነገሮችን ማስተካከል ስራውንም ትምህርቱንም ምናምን በቃ ሁሉንም መተው አለብኝ። ማስተካከል ባለብኝ መንገድ አስተካክለዋለሁ። አሁን ካንቺ የምፈልገው ምንድነው? በሰላም ከዛ ደግሞ እህቴ ነሽ መተሽ እንድትጠይቅኝ ያለውን ነገር በቃ ሁሉም ነገር ፍቅር ማቶጁን ሰው አግብተሽ የሚያስጠላ ህይወት እየኖርሽ ነው መጥቻ አንቺን የምጠይቅሽ በቃ ቢያንስ አሁን ሲሄድ በሰላም ደህና ግቢ ብለሽ አልሸኝሽም። መሄድ ካለብንም አብረን እንሄዳለን። አብረን ሄደን ቤተሰብ ማናገር ካለብንም አናግረን አብረን ተመልሰን ስራሽን ትሰሪያለሽ። እኔ እኮ የምትሰሪውን ስራ እንዴት እንደምትወጁ ስለማውቅ እኮ ነው እንደዚህ የምልሽ። በቃ እንዳሰብሽው አትኖሪም አይደል? የተሰራውን ወዳለሁ መማር ፈልጋለሁ። ዳይሆነ አንቺ እኮ ጸሎት ላይ ጎበዝ ነሽ አይደል? ለምን አትጸልይም? ለሁሉም ነገር እኮ መፍትሄ አለ። መፍትሄ የሌለው ችግር የለም። በቃ አልተግባባንም፣ አንግባባም። በሰላም እንግባባለን። በቃ ምንም ቻው ምናምን የለም። የምትሄጂበትን ቀን ንገሪኝ፣ አብረን እንሄዳለን። ምን ልታደርጊ? በቃ መፍትሄ እንፈልጋለንና ከቤተሰብ ጋር ተነጋግረን። ምን አይነት መፍትሄ? ጭራሽ ነገሩን ለማባባስ ነው። ምንም ባባስ ነገር የለም እንዴ። ቆይ ሰውዬው ይሄን ያክል አሁን ካሰጋት አግብቷት እንዴት ነው በሰላም የሚያኖራት? ልጅቷ ይኸውልሽ አሁን ላስረዳሽ። እኛ ያደግንበት ማህበረሰብ ያገቡ ሴቶች እንዳለ እንደዚህ ነው ያገቡት እና ይሄንን ውሳኔ ወሰንበት እነሱ አሁን እየኖሩ ያሉ ህይወት ስለምናውቅ ምንም ችግር የለውም፣ ይስተካከላል ሁሉም ነገር። ምንም አይስተካከልም እንዴ? የማትወደውን አይተው እንኳን የማታውቅ ሰውዬው እሺ እኮ ችግር የለም። አንቺ ከሷ በእድሜ የሚበልጥ ምናምን ቢሆንስ ምን ችግር? የኛ አሁን የኔ እናትና አባት በ10 ዓመት ነው የሚበላለጡ። ይበላለጡ። የነሱ ህይወት እነሱ የኖሩበትና እኛ የምንኖርበት እኮ እኩል አይደለም አይደል? አንቺ እኮ ይኸውልሽ አስቢ፣ መጀመሪያ በስርዓት አስቢ እንዴ። ልጅቷ ምንም እኮ አማራጭ የላት ቤተሰቦቿን ከምታጣና እራሷን ቢያንስ ለምንድን ነው ቤተሰቦቿን የምታጣው? አልገባሽም? ሰውየው ትክክል አይደለም፣ በቃ ጤነኛ አይደለም። በቃ ሰውየው እና ጤነኛ ካልሆነ ሰው ጋር ትጋባ ነው የምትይ? ምን ችግር አለው ትጋባ? ለምንድን ነው የምትጋባው? ለሊ ቆይ እየቀለድሽ ነው? ይኸውልሽ ይስተካከላል እኮ። እኔም እኮ ልሽ ጓደኛዬን አንቺ በምታስቢው ልክ እኮ እኔም እወዳታለሁ፣ አስብላት። አትወጃትም። ብታስቢላትማ እንደዚህ አታያትም ነበር። ጤነኛ ካልሆነ ከሚጎዳት ሰው ጋር እኮ ነው ትጋባ እያልሻለሽው። እንደውም ልንገርሽ አንቺ ነሽ እያሰብሽላት ያልሆነ። ቆይ ለሊ እየቀለድሽ ነው እንዴ? በልጅቷ ህይወት እየተጫወትሽባት እኮ ነው ያለሽው። አንቺ እኮ ነሽ ምንም እንደውም ታዩ፣ በቃ ውጪ፣ በቃ ታዩ። እኔ በራሴ መጀመሪያ እንደተነጋገረው እኔ ከሷ ጋር ተነጋግሬ ጨርሳለሁ። ቆይ አንቺ ከሰውየው ጋር ተገናኝተሽ ነው እንዴ የመጣሽው? አሳምኛት ብለሽ ነው እንዴ የመጣሽው? አንቺ ያምሻል እንዴ? ለምንድን ነው እንደዚህ የምትይኝ ታዲያ? ስርዓት ያዥሽ። እኔ ምን ማለት ነው? ቆይ ለሊ እኔ እኮ ከኔ በላይ የምትቀርቢያት እኮ አንቺ ነሽ። ለሰው ማሰብ ሲገባሽ እንዴት ነው ታግባት ታያት ሂጂ ውጭ የምትይኝ? እኔ ቆይ እሱን ታዩ። እኔ ነው ከሰውየው ጋር ተነጋግረሽ እና እንዴት ነው እንደዛ አስመሰለብሻል? ተወው ነገር ከማንም በላይ አንቺ ታውቂያለሽ አይደል? ስላወቅኩ ነው አንቺ አስቆሚያት። ምን ዝም በይ በቃ። ለሊ አያገባሽም
አያገባሽም። እኔ አያገባሽም? አዎ አያገባሽም። እንዴ አንቺ እኮ እኔና ፍቅርን እኮ ከማንም በላይ ታውቂናለሽ አይደል? ለማጥ እኮ አንቺ እንኳን ማስቆም አለብሽ እያልኩሽ ያለሁት አይደል? አልገባሽም። አንቺ ስለማይገባሽ ነው። በቃ አይገባሽም። ሲጀምር አይገባሽም። በቃ ስለገባኝማ ቁጭ ብዬ እያወራሁሽ ያለሁት አይደል? በቃ አይገባሽም ሳይሆን ከዚህ በኋላ ምንሽ አያገባሽም ነው የምልሽ። ውጪ በቃ እንጂ። አያገባሽም? አዎ አያገባሽም። እሺ በቃ ስላንቺ አያገባኝም። ስለ ፍቅር ግን ያገባኛል። እሺ እኔ ግን አያገባኝም። አያገባሽም። ያገባሽማ እንደዚህ አታያትም ነበር። እሺ አንቺ ስራ እንደውም አላውቀውም እያለችሽ እኮ ነው አግቢው እያልሻት ያለሽው። እኛ ያደግንበትን ነገር አንቺ እደጊ እንዴ! ማንም የኖረውን ሰው መኖር አለበት። በቃ ከዚህ በላይ የሆነ ክፉ ደግ ባንተ ጭራሽ ደግሞ ሰውየው ጤነኛ አይደለም። ቤተሰቦቿን ይጎዳል ያልሽ እሷን እንዴት ነው የማይጎዳት? በቃ አሁን አንስማማበትም። እኛ ወስነናል። እኔና ፍቅር ወስነናል። በቃ ፍቅር የሆነ ነገር ሁሉን ነገር ጨርሰናል። እንደውም መውጣት ያለብሽ አንቺ ነሽ። እሺ ጭራሽ ወስነናል ምናምን አሁንም ታያት ውጪ። እኔ እሷን አወራታለሁ። ምን ማለት ነው? ሂጂ በቃ እኔ የጓደኛዬን ፍቅር ነው የምፈልገው። ስለዚህ እኔ እሷን እንደዛ አስመሰለብሽ ነው የሚመስልሽ? አንቺ ለምን ስርዓት የለሽም እንዴ? አንቺ እዚህ እኮ እየኖርሽ ነው አይደል? እየተማርሽ እየኖርሽ ነው። እሷ ሄዳ እዛ ትኖር ታግባ። የማትፈልገው እኮ ታግባ እኮ ነው ያልኩት። እንዴት ነው የሚስተካከለው? ይኸውልሽ መጀመሪያ መልስ ለመመለስ መጀመሪያ ተረጋጊና እኔን አናግሪኝ። እንዴ ምን ነው የሚስተካከለው? አንቺ ሲጀመር በቃ አይገባሽም። እውነት አይገባሽም። እኔ ስለገባኝ እኮ ነው እንደዚህ ያልኩሽ። መጀመሪያ ለኔ መልስ ለመመለስ እኮ ነው የምታዳምጪው። ታዩ በቃ እኔ ለመረዳት መጀመሪያ ሞክሪ። ለሊ አዳምጪ፣ ተረጋጊና አዳምጪ። ወስነናል ምናምን የምትይው ነገር ትተሽ መፍትሄ ማዳመጣ ከሆነ ለምን ጠራችሁ? ምን ለመሰናበት? እኛው ምናምን ለማለት አይደለም። ሲጀመርም ለመፍትሄ አይደለም የጠራ ሲጀመርም የጠራንሽ በቃ ያለውን ነገር ልንነግርሽ ብቻ ነው። በቃ አለቀ። ለምን ትነግሩኛላችሁ? እንደዛ ከሆነ ዝም ብላ አትሄድም? አንቺ ቆይ ምን አይነት ጓደኛ ነሽ? ስለኔ ጓደኝነት ስለኔና ስለሷ ጓደኝነት እንደዚህ እንዴት አልፈልግም። ቆይ ዝም በይ እንዳታወሪ ከዚህ በላይ እሷ እኔ አደኝ በጣም ስለምወዳት ጓደኛት ካንቺ ቀጥሎ ልክ እንዳንቺ የማያት ጓደኛት ስላለሽ ነው በቃ ልንነግርሽ የጠራንሽ። በቃ አለቀ። አሁን እዚህ ጋር መፍትሄ ስጪ ምናምን አላልንሽም። በቃ ያለው ነገር እንድንነግርሽና ከዛ በኋላ ያለው ነገር እዚህ ያሳለፍ እዚህ ኖር ነው ህይወት እንዳለ እዛም እንዲቀጥል ስለፈለግን ነው። በቃ አለቀ። እንዴት ነው የሚቀጥለው? እኔና አንቺ በሰላም እየኖርን በሰላም እየሰራን እሷ የማትወደውን ሰው የማታውቀውን ሰው አግብታ እንዴት ነው በሰላም እንዴት ነው ይስተካከላል? ሰው ይጎዳል፣ ሰውየው ጤነኛ አይደለም ምናምን እያልሽ አግብታው እንዴት ነው የሚስተካከለው? ለምንድን እንዴት ነው ይስተካከል? ቤተሰቦቻችን ይኸው ተጋብተው እኛን አፈሩ አይደል እንዴ? ምን ችግር አለ? እነሱ አንቺ በምን ታውቂያለሽ? እነሱ በምን እንድትጋቡ ታውቂያለሽ? አንቺ ሳጀምር በቃ ምንድነው የምታውቀው? ስሜት ከቶሽ ለምንድን ነው የምቀመጠው? ማታች ወይ ምንድን ነው? እኔ አልገባኝም። አንቺ አታግቢ ካልሽ አላገባም። ወይ ፍራንክ ነው ማለት ማርያም ፍራንክ። እሺ ቁጭ በይ በእግዚአብሔር አይደል አንቺ ታገኝ ደግሞ ትይዘኛለሽ። በቃ አትሳውሽ ነው አለቀ። እንደምትወጂኝ አታገባም። አንቺ ፈልገሽ ራስሽ ትድረሽ። ቤተሰብ ያው አረጋግተን በስንት መከራ ጥላ ልጠፋ ይቅርታ ብለና ይቅርታ እኔ እንዴት እርቦኝ እንደመጣሁ እኮ ብታዩ። እኔ ደግሞ ምግብ የሚጋብዝ ሰው ነገር አበላንሽ። ምግብ አንጋብዝሽም ግን ነገር አበላንሽ። ጀመር እንደዚህ አይነት ነገር የለም። አንቺ እንደዚህ አይነት ነገር እንዴት ታምኛለሽ? ዘንበ ብላትሽ ይሄ እኮ የቆየ ታሪክ እኮ ጭራሽ ደግሞ እኮ ታለቅሳለች። ጠፍቷል እኮ ኦልሬዲ አለቀሰች። በቃ ተረጋጊ። እንደዚህ አይነት ነገር የለም። በቃ የለም ጭራሽ ነው እየቀረ ነው። እንዴት እኔ አንቺ ታስቢው እንዴት እንደዚህ አግብቼ ይቀመጣለሁ? ስንት ታስቢ ለምን አስመስክረሻል። ፍቅርን ትወጃታለሽ፣ እወድሻለሁ። እኔ ግን እንደዚህ ማለት እንዴት እንደዚህ ጓሳቱ ለሊ ተረጋጊ ብለሽ ብታረጋጊ እኔን ልትመታኝ ነበር ይመስለኝ። መተሻታል ደግሞ ላስታውስ ፊትሽ ራሱ እንዴት እንደተበሳጨው። እሺ ግን የእውነት ቢሆን ምን ነበር የምትይው? ጠፈጥፍሻለሁ አንቺ እግዚአብሔር እሷን በርቺ ጠፍጥፊያት። እሺ ቤተሰብ እንደዚህ አይነት ነገር የለም። ግን ያው ለፍራንክ ነው እንደዚህ ያደረግነው እና ተሳክቶልናል። አዎ ተናደሻለሁ። ሻውን አርቦኛል እንብላ፣ ሌላው ይቅር። ትጋብዘናለች። ያው ማን ነው እንዴ? ተጫወታችሁብኝ። ምን ነኝ ጋብዘው? አዎ እውነት እንብላ። የደስታ ሰው የእውነት ስላላገባች የደስታ ትጋብዥናለሽ። ሰርግ ምናምን የለ ከዚህ በኋላ ምን እንበላለን? ሰርግ ቢሆን ላበላሽ ነበር፣ ራስሽ አይሆንም አልሽ። ስለዚህ በቃ ሰርግ ከምበላው እኔ ጋብዛችኋለሁ እዚሁ።
እንደዚህ ባንዳፍ ሰምታችኋል። እሺ ያው አደይ ልትጋብዘን ነው ምሳ። ስለተከታተላችሁ በጣም እናመሰግናለን። የፍቅር የዩቲዩብ ቻናል ቤተሰቦች በሙሉ በጣም እናመሰግናለን። ሰብስክራይብ በማድረግ ቤተሰቡ ነው። እንወዳችኋለን።